ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያው የካርዲናሎች ጉባኤ እንደሚካሄድ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጵጵስና ዘመናቸው የመጀመሪያው የሆነውን የካርዲናሎች ጉባኤ የፊታችን ጥር 7ና 8 እንደሚካሄድ ገለጹ። ይህ ስብሰባ ከመጪው ጥር 7 ጀምሮ እስከ ጥር 8 ድረስ እንደሚካሄድ ገልጸው ስብሰባው በርዕሰ ሊቃነ ጳጳሳቱ ጸሎት፣ ድጋፍና ምክር እንደሚከፈት ተገልጿል። የቅድስት መንበር የፕሬስ ጽሕፈት ቤት የርዕሰ ሊቃነ ጳጳሳት ሌዮ 14ኛን የመጀመሪያውን የካርዲናሎች ጉባኤ ዝርዝር መረጃ ይፋ ያደረገ ሲሆን ጉባኤው ለ2 ቀናት እንደሚካሄድና በህብረት በወንድማማችነት በማሰላሰል ሀሳብ በመካፈል እና በጸሎት እንደሚከናወን የወጣው መግለጫ ገልጿል። ካርዲናሎች ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር አብረው ሲጸልዩና ሲያሰላስሉ ስብሰባውን ማስተዋልን ለማሳደግና በዓለም አቀፍ ቤተ ክርስቲያን አስተዳደር ውስጥ ያላቸውን ከፍተኛና ትልቅ ኃላፊነት በመወጣት ረገድ ከቅዱስነታቸው ምክር የሚጠይቁበትና የሚቀበሉበት መሆኑ ተገልጿል። የካርዲናሎች ጉባኤ በቤተ ክርስቲያኒቱ ሕይወትና ተልዕኮ አውድ ውስጥ የተቀመጠ ነው ሲል መግለጫው ያመላከተ ሲሆን ስብሰባው በቅዱስነታቸውና በካርዲናሎች መካከል ያለውን ህብረት ለማጠናከር ያለመ እንደሆነም ተጠቁሟል። የካርዲናሎች ጉባኤ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅዱስ ጴጥሮስ ባዚሊካ ቅዱስ በርን ከዘጉ በኋላ ከጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ላይ የሚከናወን መሆኑ ተገልጿል። መረጃው የቫቲካን ዜና አገልግሎት ነው።